ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር ዜና ተሰምቷል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ጨምሮ የአሜሪካ መገናኛ ብዙሃን ከኢራን ጋር የሚፈረመው ስምምነት በዛሬው ዕለት ይፈረማል ሲሉ እየገለጹ ይገኛሉ። ኢራንም በበኩሏ እንደከዚህ ቀደሙ ለስምምነት ተቃርበናል እንጂ አልተጠናቀቀም ወይም የሚፈረምና የተጠናቀቀ ስምምነት እስካሁን የለም፣ ገና እየተነጋገርን ነው ብላለች። ዝርዝሩን የማስደምጣችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መለስ ብለው ወደ ቀድሞ ዛቻቸው ይህ ስምምነት በዛሬው ዕለት ካልተፈረመ ኢራንን አወድማታለሁ ሲሉ ቃል በቃል ዝተዋል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ቀጠናውን ጉድ ያሰኘ ሌላኛው ዜና ደግሞ በኢራን ሚሳኤሎች በተደጋጋሚ ስትመታ የነበረውና በርካታ ውድመት የደረሰባት የተባበሩት አረብ ኤሚሬትስ በይፋ ሚስጥራዊ ስብሰባ ከኢራን ጋር ካደረገች በኋላ ለኢራን 10 ቢሊዮን የአሜሪካን ዶላር ለመስጠት መስማማቷ ተዘግቧል። ከዚህም ውስጥ 3 ቢሊዮን የአሜሪካን ዶላሩን ማስተላለፏ ተመልክቷል። ይህም በቀጠናው ጉድ ያሰኘ ዜና ሆኗል። የቀጠናውን የወደፊት ሁኔታ በተመለከተ ተንታኞች እየተናገሩት እንዳለው ከሆነ መላው የአረብ ሀገራት አሁን ላይ ደጋግመው ሁኔታውን በማሰብ አማራጭ ደህንነት ጥላ እየፈለጉ እንደሆነና ከኢራን ጋር መስማማት ግድ የሚለው ጉዳይ እንደሆነ አምነውበታል ሲሉ መገናኛ ብዙሃን እየዘገቡ ነው። በዝርዝር የሁሉንም መረጃ አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቀድሚያም በመካከለኛው ምስራቅ ለወራት የቀጠለውን አውዳሚ ጦርነት በአስቸኳይ ለማቆም ዩናይትድ ስቴትስ አሜሪካና የኢራን እስላማዊ ሪፐብሊክ በፓኪስታንና በኳታር አሸማጋይነት በዛሬው ዕለት በበይነ መረብ ተገናኝተው ታሪካዊ የተባለውን የመግባቢያ ሰነድ በኤሌክትሮኒክ ፊርማ ያጸድቃሉ ተብሎ ተሰማ። በአውሮፓዊቱ ሀገር ስዊዘርላንድ በጄኔቫ ከተማ ይፈረማል ተብሎ ሲጠበቅ የነበረው ስምምነት አሁን ላይ በበይነ መረብ ተደራዳሪዎቹ በየሀገራቸው ሆነው ይፈርሙታል ተብሏል። ፕሬዝዳንት ትራምፕ ዛሬ ሌሊቱን በሰጡት መግለጫ ነገ ይህ ስምምነት በእርግጠኝነት ይፈረማል ሲሉ እርግጠኛ ሆነው ተናግረዋል። ታዋቂው የዜና አውታር አክሲዮስ የዜና ወኪል እንደዘገበው ይህ ስምምነት የተኩስ አቁሙን ለተጨማሪ 60 ቀናት የሚያራዝመው ሲሆን ስትራቴጂካዊውን የሆርሙዝ ወሽመጥንም ዳግም ክፍት የሚያደርግና በኢራን የኒውክሌር መርሃ ግብር ዙሪያ አዳዲስ ድርድሮችን የሚያስጀምር ነው ተብሏል። ይህ ስምምነት በፓኪስታን፣ በኳታር፣ በግብጽና በቱርክ አሸማጋይነት ላለፉት 3 ወራት ያክል የተካሄደውን እጅግ አድካሚ የዲፕሎማሲ ድርድር ውጤት ነው ተብሎለታል። ስምምነቱ በቀጠናው ያለውን ጦርነት ሙሉ በሙሉ ከማስቆም ባሻገር ክፉኛ የተናጋውን የዓለምን የነዳጅና የኃይል ገበያ ያረጋጋል ተብሎም በብዙዎች ዘንድ ታምኖበታል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ በትናንትናው ቅዳሜ ዕለት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከመቼውም ጊዜ በበለጠ ለሰላም ስምምነት እጅግ ተቃርበናል። በሚቀጥሉት 24 ሰዓታት ውስጥ የመጨረሻው ስምምነት ይጠናቀቃል ተብሎ ስለሚጠበቅ ፓኪስታን ይህንን ተከትሎ የሰላም ስምምነቱን በኤሌክትሮኒክስ በኢንተርኔት አማካኝነት እንዲፈረም ዝግጅቱን አጠናቃለች ብለዋል። በሚቀጥለው ሳምንት የቴክኒክ ደረጃ ውይይቶችም ይጀምራሉ ብለዋል። ይህንን የጠቅላይ ሚኒስትሩ መልእክት ተከትሎ የፓኪስታን ውጭ ጉዳይ ሚኒስትር የኤሌክትሮኒክ የፊርማ ስነ ስርዓትን ፕሮግራም በዛሬው ዕለት መያዙን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው
ገጻቸው ባሰፈሩት ጽሑፍ እንዳረጋገጡት ስምምነቱ በእርግጠኝነት ዛሬ እሁድ ይፈረማል። መርሃ ግብርም ተይዞለታል። እንደተፈረመ ወዲያውኑ የሆርሙዝ ወሽመጥ ለማንኛውም አካል እንደ በፊቱ ክፍት ይሆናል። አሁን ከኢራን ጋር ያለን ግንኙነት ከቀድሞቹ አስተዳደሮች እጅግ የተለየና የተሻለ ነው ሲሉ በኩራት አስታውቀዋል። ነገር ግን ፕሬዝደንቱ ወታደራዊ ዛቻቸውን አሁንም አላቆሙም። ጊዜው ሲደርስና ሁሉንም ነገር ሲረጋጋ ውብ በሆኑት የቢቱ የፈንጂ ጣይ አውሮፕላኖችና በብሩህ አብራሪዎቻቸው አማካኝነት በጥልቅ የግራናይት ተራሮች ስር የተቀበረውን የኒውክሌር ትቢያ ገብተን ከኢራን ውስጥ ነጥቀን እናወጣዋለን። ከዚያም ኢራንም ሆነ አሜሪካ ውስጥ አምጥተን በማሟሟት እናጠፋዋለን ብለዋል። ትራምፕ አክለውም ይህ የሰላም ስምምነት በፍጥነት በቀላሉ ያለምንም እንከንና ያለምንም አዛባዛም የማይተገበር ከሆነ ግን ዳግም ወታደራዊ ኃይል እጠቀማለሁ፣ ኢራንም ወየሁላት ሲሉ እንደ ሁልጊዜው ኢራንን አስፈራርተዋል። ስምምነቱ ለምን በአካል ሳይሆን በበይነ መረብ ወይም በቨርቹዋል አማካኝነት ሊፈረም እንደተፈለገ ለሲኤንኤን ለአክሲዮስ የዜና ወኪል መረጃ የሰጡ የአሜሪካና የአሸማጋይ ሀገራት ባለስልጣናት ዋናው ምክንያት ሎጂስቲካዊ መሆኑን ገልጸዋል። ከምክንያቶቹ አንዱ የአሜሪካ የድርድር ቡድን የሚመሩት ምክትል ፕሬዝደንቱ ጄዲ ቫንስ በመሆናቸው ፕሬዝደንት ትራምፕም ሰኞ ማለዳ ወደ ፈረንሳይ ለቡድን 7 ወይም G7 ጉባኤ ከመጓዛቸው በፊት ወደ አሜሪካ ለመመለስ ጊዜ ስለማይበቃቸው ነው ብለዋል። ፕሬዝደንት ትራምፕ ማክሰኞ ዕለት በፈረንሳይ ከሚገኙት የጂ7 መሪዎች እንዲሁም ከግብጽ ከኳታርና የተባበሩት አረብ ኤምሬትስ መሪዎች ጋር ወሳኝ የተባለ ስብሰባ በሚስጥር እንደሚያካሂዱ የአሜሪካ ባለስልጣናት አረጋግጠዋል። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ኤምቢኤስ የተጋበዙ ቢሆንም በጊዜ ሰሌዳ መጣበብ ምክንያት እንደማይገኙ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ስብሰባ ላይ እንደማይሳተፉም ታውቋል። በዚህ የጂ7 ስብሰባ ጎን ለጎን ትራምፕ ከሶስቱ የአረብ መሪዎች ጋር በዋነኝነት ከኢራን ጋር ስለተደረሰው ስምምነትና ከጦርነቱ ማክተም በኋላ በቀጠናው ስለሚኖረው የኢኮኖሚና የሰላም እድሎች ይመክራሉ ብለዋል። ሌላው አብይ አጀንዳ የሚሆነው የሆርሙዝ ወሽመጥን ከፈንጂዎች ለማጽዳት ብሪታንያና ፈረንሳይ እየሰሩበት ያለውን ዓለም አቀፍ ጥምረት ይሆናል። የብሪታንያው መሪ ሰር ኪር ስታርመር ቅዳሜ ዕለት ከትራምፕ ጋር በስልክ መነጋገራቸው ተዘግቧል። ማንኛውም ስምምነት ዘላቂና አስተማማኝ ሰላም ሊያመጣ ይገባል ሲሉም በጥብቅ አሳስበዋል። ምንም እንኳን ፕሬዝደንት ትራምፕና የፓኪስታን አሸማጋዮች ስምምነቱ ዛሬ እንደሚፈረም በልበ ሙሉነት እየተናገሩ ቢሆንም ኢራን ግን እጅግ የጠነከረ ጥንቃቄ እያሳየች ይመስላል። የኢራኑ ታስኒም የዜና ወኪል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይን ጠቅሶ እንደዘገበው ከሆነ ስምምነቱ በዛሬው ዕለት አይፈረምም ብለዋል። ባጋይ ለዜና ወኪሉ እንዳብራሩት በቀጣዮቹ ቀናት ውስጥ ስምምነቱ ሊፈረም የሚችልበት ጠባብ እድል አለው። ነገር ግን ሌላኛው ወገን ማለትም አሜሪካ ባለው ከፍተኛ አለመረጋጋት ምክንያት ስለ ሂደቱ የሚወጡ መግለጫዎችም መጠንቀቅ አለባቸው፣ ዝም ብለው መናገር የለባቸውም ብለዋል። ይህ በአሜሪካና በኢራን መካከል የሚደረግ የመጨረሻ ስምምነት ሳይሆን ጦርነቱ ማክተሙን የሚያሳውቅና ዋና ዋና የልዩነት ነጥቦችን የሚያስቀምጥ የመግባቢያ ሰነድ እንጂ ስምምነት አይደለም ብለዋል። የአሜሪካ መንግስት በቅርቡ በረቂቅ ስምምነቱ ላይ ባለ 14 ነጥብ ማሻሻያዎችን ለማድረግ ጥረት አድርጎ የነበረ ቢሆንም ኢራን እነዚህን ማሻሻያዎች ውድቅ በማድረጓ አሜሪካ ማሻሻያዎቹን ማንሳቷን በኳታር በኩል አሳውቃለች። ኢራን በቀይ መስመሮቿ ላይ በፍጹም እንደማትደራደር በተግባር ገልጻለች። በሌላ በኩል በአሜሪካ የውስጥ ፖለቲካ የዲሞክራት ፓርቲ አባላት በትራምፕ የሰላም እቅድ ላይ ብርቱ ትችት እየሰነዘሩ ነው። የካሊፎርኒያው ሴናተር አዳም ሺፍ ፕሬዝደንቱ ጦርነቱ አብቅቷል ይላሉ። ልክ ቢሆንም እመኛለሁ፣ ነገር ግን እንዲህ ያሉ የፈረሱ ቃል ኪዳኖች ከዚህ ቀደም በተደጋጋሚ ሰምተናል ብለዋል። አዳዲስ ጦርነቶችን ጀምረዋል እንጂ ያመጡት ሰላም የለም። ይህ ደግሞ የአሜሪካን ሕዝብ ክፉኛ ጎድቷል ባይ ናቸው። ኮንግረስማን ሴዝ ሞልተን ለኤምኤስ ናው በሰጡት ቃለ ምልልስ እንደገለጹት የእጅ መስጫ ሰነድ ሲሉ ጠርተውታል። ይህ እጅግ በጣም አስከፊ ስምምነት ነው። ዶናልድ ጄ ትራምፕ ለኢራን ጠቅላይ መሪ ያቀረቡት የእጅ መስጫ ሰነድ መባል ይችላል ብለዋል። 100 ቢሊዮን የአሜሪካን
ቢሊዮን ዶላር የግብር ከፋዮችን ገንዘብ በዚህ ጦርነት ላይ ፈሷል። 14 አሜሪካውያን ውድ ሕይወታቸውን ከፍለው ሞተዋል። በመጨረሻ ያገኘነው ስምምነት እርሱ ማለትም ትራምፕ ይህንን አላስፈላጊ ጦርነት ከመጀመሩ በፊት ቀድሞውንም ክፍት የነበረውን ወሽመጥ መልሶ መክፈት ብቻ ነው። ይህ እንዴት ድል ሊባል ይችላል? በጣም የሚያሳዝንና የሚያሳፍር ነው ብለውታል። ይህ በዚህ እንዳለ በቀጠናው ከታዩት እጅግ አስገራሚ ፖለቲካዊ ለውጦች መካከል የተባበሩት አረብ ኤሚሬትስ በኢራን ላይ የነበረባትን ወታደራዊ ጥቃት ለማቆም ስትል ለኢራን በቢሊዮን የሚቆጠር ዶላር ለመክፈል መስማማቷ ነው። የእንግሊዙ መገናኛ ብዙሃን ሮይተርስ እና በርካታ የደህንነት ምንጮችን ጠቅሶ እንደዘገበው ኤሚሬትስ ከዚህ ቀደም ታግዶ የነበረውን የኢራንን የነዳጅ ገቢ ገንዘብ ልትለቅላት እንደሆነ ተዘግቧል። በቅርብ ሳምንታት ኢራን በኩዌትና በባህሬን ላይ ጥቃት ስትሰነዝር ለወትሮ ስትደቁሳት የነበረችውን የተባበሩት አረብ ኤሚሬት ላይ ግን ምንም አይነት ጥቃት ሳትፈጽምባት ዘላት ቆይታለች። ዘገባዎች እንደሚያመለክቱት ኤሚሬትስ 10 ቢሊዮን የአሜሪካን ዶላር አካባቢ ለኢራን ለመልቀቅና ለመስጠት የተስማማች ሲሆን ከዚህ ውስጥም ከ3 ቢሊዮን የአሜሪካን ዶላር በላይ የሚሆነው ቀድሞውኑ ለቴህራን ተላልፎ ተሰጥቷል ብለዋል። አንዳንድ የደህንነት ምንጮች አጠቃላይ መጠኑ እስከ 20 ቢሊዮን የአሜሪካን ዶላር ሊደርስ እንደሚችል ይናገራሉ። ይህ ገንዘብ ከኤሚሬትስ የራሷ ካዝና ይሁን ወይም ታግዶ ከነበረው የኢራን እሴት የተለቀቀ ይሁን እስካሁን በግልጽ አልታወቀም። የተባበሩት አረብ ኤሚሬትስ መንግስት በበኩሉም ይህንን ሪፖርት ያስተባበለ ሲሆን በእኛ የባንክ ስርዓት በኩል የተለቀቀ ምንም አይነት የኢራን ገንዘብ የለም ሲል አስተባብሏል። የነጩ ቤተ መንግስት ዋይት ሃውስ ምክትል ፕሬዚደንት ጄዲ ቫንስም ቢሆኑ ኢራን ስምምነት ላይ ስለፈረመች ብቻ ምንም አይነት ገንዘብ በፍጥነት እንደማይሰጣትና ክፍያ የሚፈጸመው ግዴታዋን ስታሟላ ብቻ መሆኑን ተናግረዋል። ሆኖም ይህ ሚስጥራዊ ስምምነት የዱባይን የቱሪዝምና የኢንቨስትመንት ማዕከልነት ከጦርነት አደጋ የታደገ እንዲሁም አሜሪካ ሳትከፍል ኢራን የጦርነቱን ካሳ ያገኘች መስላ እንድትወጣ የረዳ ብልህ ስትራቴጂ ተደርጎ ይወሰዳል ብለውታል ተንታኞች። የኳታርና የኩዌት ውጭ ጉዳይ ሚኒስትሮች በስልክ ባደረጉት ውይይት ይህ የሰላም ሂደት በፍጥነት ተጠናቆ በቀጠናው መረጋጋት እንዲሰፍን ያላቸው ምኞት ከመግለጽም ባሻገር አሁንም ለኢራን በርካታ ቢሊዮን ዶላሮች ከአረብ ሀገራቱ እንደ ክፍያ ሊቀርብላት እንደሚችል ተዘግቧል። ይህ ለኢራን እንደ ትልቅ ድል ተደርጎ ይወሰዳል ሲሉ ነው በርካታ ተንታኞች እየገለጹ ያሉት። ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የታገደው የኢራን ገንዘብ በፍጹም መለቀቅ የለበትም ብለዋል። በአሜሪካ ላይም በሚስጥር ጫና እያደረጉ እንደሆነ የወጡ ዘገባዎች አመልክተዋል። ኔታንያሁ ባወጡት መግለጫ እኔ የእስራኤል ጠቅላይ ሚኒስትር ሆኜ እስካለው ድረስ ኢራን በፍጹም የኒውክሌር መሳሪያ እንዲኖራት አልፈቅድም፣ ይህንን ለማድረግ ደግሞ ሰላም አልሰጣትም ብለዋል። እስራኤል የኢራንን ድርድር በጥርጣሬ የምትመለከት ሲሆን ኢራን በቅንነት ኢንጉድ ፌዝ እየተደራደረች እንዳልሆነና ይህ የመግባቢያ ሰነድ ወደ ዘላቂ የሰላም ስምምነት እንደማያመራ አጥብቃ ታምናለች። በመጨረሻም አልጀዚራ የዜና አውታር ከኳታር ባወጣው ጥልቅ ትንታኔ መሰረት ይህ አውዳሚ ጦርነት የባህረ ሰላጤው ሀገራት ጂሲሲን የረዥም ጊዜ የደህንነት ስትራቴጂን ሙሉ በሙሉ እንዲከልሱ አስገድዷቸዋል ብሏል። ዩናይትድ ስቴትስ በመካከለኛው ምስራቅ በ19 የተለያዩ ወታደራዊ ጦር ሰፈሮች ከ40 ሺህ እስከ 50 ሺህ የሚደርሱ ወታደሮችን በመካከለኛው ምስራቅ ያሰፈረች ቢሆንም የኢራን ጦርነት ሲነሳ ግን ይህ የአሜሪካ የደህንነት ዣንጥላ ቀዳዳ የበዛበት ሆኖ ተገኝቷል። ጦርነቱ ከተጀመረ ወዲህ ቢያንስ 28 ሰዎች በባህረ ሰላጤው ሀገራት ውስጥ በኢራን ድሮንና የሚሳኤል ጥቃቶች በቀጥታ ተገድለዋል። በላንካስተር ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ሳይመን ማንቦን ለአልጀዚራ ዜና ወኪል በትንታኔ ሲያስረዱ አሜሪካውያን በሀገራቸው ላይ መስፈራቸው ራሱ ሀገራቱን የኢራንን ቀጥተኛ ኢላማ አድርጓቸዋል። መልክዓ ምድራቸውን መቀየር አይችሉም። ኢራንም የትም አትሄድም። በመሆኑም አሁን ላይ ሁሉንም ጣጥለው ከኢራን ጋር የመስማማት ሁኔታ ውስጥ እንደሚገቡ እሙን ነው ብለዋል። በመሆኑም የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸውን ወታደራዊ ትስስር እንደጠበቁ ሆነው አዳዲስ የደህንነት አማራጮችን በማፈላለግ ላይ ናቸው ብለዋል። ለዚህ እንደማሳየው ባለፈው መስከረም ወር በሳውዲ አረቢያና በፓኪስታን መካከል የተፈረመው በአንደኛው ላይ የሚሰነዘር ጥቃት በሁለቱም ላይ እንደተሰነዘረ ይቆጠራል የሚለው የጋራ መከላከያ ስምምነትን በምሳሌነት ጠቅሰዋል። የአካዳሚክ ባለሙያ ማህበረሰቡ አልዝዋይሪ
ጉዳዩን ሲያጠቃልሉ የባህረ ሰላጤው ደህንነት በዋሽንግተን አይፈጠርም፣ የሚፈጠረው የባህረ ሰላጤው ሀገራት ራሳቸው መገንባትና ማጠናከር እንዳለባቸው ሲገነዘቡ ብቻ ነው ብለዋል። ምክንያቱም እሳት ሲነሳ ሁልጊዜም ዋጋ የሚከፍሉት ለእሳቱ ቅርብ የሆኑ ብቻ ናቸው ብለዋል። ስለዚህም አሁን የመካከለኛው ምስራቅ ሀገራት በአሜሪካ ላይ ያላቸውን አቋም በመቀየር ደግመውና ደጋግመው በማሰብ ላይ ናቸው ብለዋል። ለዚህም እንደ ማሳያ ሲጠቅሱ ዩናይትድ አረብ ኤምሬትስ ከኢራን ጋር በሚስጥር ያደረገችው ስብሰባና ለመክፈል የተስማማችው ገንዘብ ምናልባትም ከፍለዋለች የሚባለውን ገንዘብ እንደ ዋናነት ጠቅሰዋል። እንዲህ ባለው ሁኔታ ጦርነቱ በአጭር ጊዜ ይጠናቀቃል የሚል ተስፋ ባለመኖሩ ምክንያት አሁን ላይ የአረብ ሀገራቱ ፊታቸውን ወደ ራሳቸው በማዞር ከኢራን ጋር ወደ መስማማቱ እየመጡ እንደሆነ ትልቅ ማሳያ አድርገው አቅርበውታል። ይህ በዚህ እንዳለ ኢራን የቀድሞውን ጠቅላይ መሪዋን ለመቅበር የ6 ቀናት የቀብር መርሃ ግብር በይፋ አወጣች። ኢራን ለቀድሞውን ጠቅላይ መሪ አያቶላ አሊ ካሜኒን የቀብርና የሐዘን ስነ ስርዓት የ6 ቀን መርሃ ግብር ማውጣቷን የሀገሪቱ መገናኛ ብዙሃን ዘግበዋል። አያቶላ አሊ ካሜኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸው ይታወቃል። ግድያቸው ለ3 አስርተ ዓመታት በእስላማዊ ሪፐብሊክ ሀገር ላይ የነበራቸውን መሪነት እንዲያከተም አድርጓል። የቀብር ስነ ስርዓቱ ከሰኔ 27 እስከ ሰኔ 28 የሚጀመር ሲሆን ግብዓተ መሬታቸው ደግሞ ሐምሌ 2 2018 ዓመተ ምህረት በኢማም ሬዛ ቅዱስ ስፍራ እንደሚፈጸምም ተመልክቷል። ቀብራቸው አሹራ በመባል በሚታወቀው የእስላማዊ የዘመን መቁጠሪያ የመጀመሪያ ወርና የነብዩ መሐመድ የልጅ ልጅ ኢማም ሁሴን ቢን አሊ በሞቱበት ቀን በመሆኑ ቁልፍ እንደሆነ ተነግሯል። በቀብር መርሃ ግብሩ ላይ 20 ሚሊዮን ሰዎችን ለማስተናገድ መታቀዱን የቴህራን ባለስልጣናት ለመገናኛ ብዙሃን ነግረዋል። በመጨረሻም ኢራንና አሜሪካ ስምምነት ለመፈራረም ተቃረቡ እየተባለ ባለበት በዚህ ወቅት እስራኤል በሊባኖስ ላይ የአየር ድብደባ መፈጸሟ ተዘግቧል። እስራኤል በደቡባዊ ሊባኖስ 20 የተለያዩ ስፍራዎች ላይ ከባድ ማጥቃት ማድረጓን የሀገሪቱ መገናኛ ብዙሃን ዘግበዋል። እስራኤል ጥቃቱን ከመፈጸሟ በፊት ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥታ እንደነበር አስታውቃለች። በታይራ አውራጃ ማራኬህ ከተማ ላይ በፈጸመችው ጥቃት በርካታ ሰዎች መሞታቸውን የሊባኖስ ብሔራዊ የዜና ወኪል ዘግቧል። የእስራኤል ጦር ድብደባውን የፈጸመው የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ያደረጉት ድርድር ከስምምነት ላይ ሊደረስ መቃረቡን ከተናገሩ በኋላ ነው። ስምምነቱ ከ3 ወር በላይ የቆየውን ጦርነት ከማክተሙ ባሻገር የሆርሙዝ ወሽመጥን ያስከፍታል ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱ በእስራኤልና በሄዝቦላ መካከል የሚካሄደውን ግጭት ያስቆማል ብለው እንደሚያምኑ ተናግረው ነበር። ከዚህ ቀደም የእስራኤል ጠቅላይ ሚኒስትር ሄዝቦላ ወደ ሰሜን እስራኤል ሮኬቶችና ድሮኖችን ማስወንጨፉን ከቀጠለ ድብደባ እንደሚካሄድ ዝተው ነበር። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩታ። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።